ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የአዲስ አበባ ቤቶች ልማት ኮርፖሬሽን የልማት ተነሺዎችን የሚመለከት አዲስ ማሳሰቢያና ማስጠንቀቂያ አውጥቷል። መረጃውን እናጋራችኋለን። በቀብድ ውል በመፈጸም የመኖሪያ ቤት ሽያጭን ወይም መገበያየትን በተመለከተ አዲስ መረጃ ይዘናል የምናደርሳችሁ ይሆናል። የመኖሪያ ቤቶችና ለተለያዩ አገልግሎቶች የሚውሉ ህንፃዎች ዋጋ ሲቀንስ የሚከራይ ቤት ደግሞ በእጅጉ መናሩ ተሰምቷል። ይህንንም በዝርዝር ይዘነዋል። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን በተመለከተ አነጋጋሪ መረጃ ይፋ ሆኗል። ክልከላም እንደተጣለባቸው ተሰምቷል የሚሉትንና ሌሎች ኢኮኖሚያዊ እንዲሁም ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ ቆያለሁ። አዳዲስና ትኩስ የኢኮኖሚያዊ እንዲሁም ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። በቀብድ ውል በመፈጸም የቤት ገዥና ሻጭ መካከል የሚፈጠር አለመግባባት ቢኖር በፍትሐ ብሔር የተደነገጉ 3 አንቀጾች የሚጥሉት ግዴታ መኖሩን የዘርፉ ባለሙያዎች ተናገሩ። ብዙ ጊዜ ሰዎች በቀብድ ውል ስምምነት በመፈጸም ቤት ሲሻሻጡና ሲገዛዙ በስፋት የሚስተዋል ሁኔታ መኖሩ ይነገራል። በዚህም ጊዜ በቀብድ ውል ስምምነት በመፈጸም ቤቱን ከተሻሻጡ ወይም ከተገበያዩ በኋላ በተለያዩ ምክንያቶች ለምሳሌ ሻጩ አካል ሌላ ትርፍ አገኘውበት በማለት ውሉን ቢያፈርስ እንዲሁ በተቃራኒው ገዢው ደግሞ የገንዘብ እጥረትም ሆነ በሌላ ምክንያት ውሉን ቢያፈርስና አለመግባባት ቢፈጠር በፍትሐ ብሔር ሕጉ ከአንቀጽ 1883 እስከ 1885 ድረስ የተደነገጉና የቀብድ ውልን በተመለከተ የተቀመጡ 3 አንቀጾች መኖራቸውን ባለሙያዎቹ ያስረዳሉ። በዚሁ መሰረት በቀብድ ውል ስምምነት በመፈጸም ቤቱን ከተገበያዩ በኋላ ሁለቱ አካላት ማለትም ገዥና ሻጭ ከውሉ በኋላ አለመግባባት ተነስቶ ወደ ፍርድ ቤት ቢያመሩና የተከፈለው ክፍያ ቀብድ መሆኑ በውሉ ላይ ካልተገለጸ ግን ሻጭ ቀብዱን አጠፌታ እንዲከፍል የማያስገድድ ከመሆኑም በላይ ውሉ ስለመኖሩም ማረጋገጫ ሊሆን እንደማይችል የሕግ ባለሙያዎቹ ይገልጻሉ። ይህ ማለትም ቀብድ በገዥና በሻጭ መካከል የገንዘብ ውል ከተደረገ እንዲሁም ገንዘቡን ከተቀባበሉ በኋላ ውሉን ያፈረሰው ገዢው ከሆነ የከፈለውን ገንዘብ ለሻጩ በመተው ውሉን ማፍረስ ወይም መተው የሚችል ሲሆን በተቃራኒው ግን ውሉን ማፍረስ የፈለገው ሻጭ ከሆነ ግን የተቀበለውን ገንዘብ እጥፍ አድርጎ የመመለስ ግዴታ እንዳለበትና በእጥፍ ከመለሰ በኋላ ውሉን ማፍረስ እንደሚችል ነው የተገለጸው። በዚህም በፍትሐ ብሔር ሕግ አንቀጽ 1885 መሰረት ፍርድ ቤቶችን በተወያይ ወገኖች መካከል ተቃራኒ ስምምነት ከሌለ በቀር ሻጭ ቀብዱን እጥፍ ከፍሎ ውሉን የማፍረስና የሸጠው ቤት እንዲመለስለት ከጠየቀ በዚህ ውሳኔ መስጠት እንጂ አስገድዶ ውሉን እንዲፈጽም እንዲሁም ቤቱን እንዲያስረክብ ማለት እንደማይችሉ ተደንግጎ መቀመጡ ተገልጿል። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀም። በተለምዶ ባጃጅ የሚባሉት 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በርኦ ሐሰን ተናግረዋል። ሚኒስትር ዴኤታው ይህንን ያሉት ሚያዝያ 2 ቀን 2017 ዓ.ም አሃድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ ባዘጋጀበት ስነ ስርዓት ወቅት ነው ተብሏል። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሮ የታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጪ ከሚገባ ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆን ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መወሰድ አለበት ብለዋል።
ለእነዚህም ፖሊሲዎች የማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘጋጀታቸውንም ተናግረዋል። በዚህም ከዚህ በኋላ ማንኛቸውም በነዳጅ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንደማይገቡ አስታውቀዋል። የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎችን ፍላጎት በእጅጉ ስለሚጨምር አምራቾች በሚፈለገው ልክ ማምረት እንዳለባቸው አሳስበዋል። ለዚህም መንግስት ከካርቦን ፋይናንስ ጀምሮ ፋይናንስንና ከፋይናንስ ውጪ ላሉ ችግሮች ምላሽ ለመስጠት ዝግጁ መሆኑንም ሚኒስትር ዴኤታው ተናግረዋል። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመጠቀም ረገድ ከአፍሪካ ሀገሮች ግንባር ቀደም ሆናለች ያሉት ሚኒስትር ዴኤታው በአጠቃላይ ወደ 100,000 የሚጠጉ በኤሌክትሪክ የሚሰሩ ተሽከርካሪዎች መኖራቸውንም አብራርተዋል። ለኤሌክትሪክ ተሽከርካሪዎች ከጸደቁት ስትራቴጂዎች አንዱ መሰረተ ልማትን መለየትና ማሟላት እንደሆነ የገለጹት ሚኒስትር ዴኤታው በአሁኑ ወቅት በአጠቃላይ 2226 የኤሌክትሪክ ተሽከርካሪዎች ቻርጅ የሚያደርጉበት እንደሚያስፈልግም ተናግረዋል። ከነዚህ ውስጥም 1176 ያህሉ በአዲስ አበባ፣ ቀሪዎቹ ደግሞ በክልል ከተሞች እንደሚተከሉና ተሽከርካሪዎችን ማምረት እንዳለ ሆኖ ግን የግል ባለሀብቶች በትኩረት ሊሰሩበት እንደሚገባ ጥሪ አቀርበዋል። የአሃድ ቢዝነስ ግሩፕ ምክትል ስራ አስኪያጅ ዶክተር ዙዲያና አህመድ በበኩላቸው ለገበያ የቀረቡት ባለ 2ና ባለ 3 እግር የኤሌክትሪክ ተሽከርካሪዎች በአንድ ቻርጅ ከ80 እስከ 100 ኪሎ ሜትር ድረስ መጓዝ የሚችሉ መሆናቸውን ተናግረዋል። ተሽከርካሪዎቹ ወጪን፣ ጉልበትን፣ ጊዜንና አስፈላጊ ብክነትን የሚቀንሱ መሆናቸውንም አክለዋል። ተሽከርካሪዎቹ ከ2 እስከ 4 ሰው የመጫን አቅምና እስከ 10 ኩንታል ዕቃ የመጫን ጉልበት እንዳላቸው የተናገሩት ዶክተር ዙዲያና ከአየር ብክነትና ከድምፅ ብክለትም ነፃ መሆናቸውን አስረድተዋል። የመኖሪያ ቤቶችና ለተለያዩ አገልግሎቶች የሚውሉ ህንፃዎች ዋጋ ሲቀንስ የሚከራይ ቤት ደግሞ በእጅጉ መናሩ ተሰምቷል። ሰሞኑን የተደረገው 5ኛው ዙር የመሬት ሊዝ ጨረታ ዋጋም እንደ ቀድሞ የተጋነነ አለመሆኑ ለዋጋ መቀነሱ እንደ ማሳያነት ተቀምጧል። የኮንዶሚኒየም ቤቶች ሽያጭና ገዥን የተመለከቱ መረጃዎች ከዚህ ቀደም ይወጣባቸው ከነበረው ዋጋ ወርደዋል የተባለ ሲሆን የሪል ስቴት ኩባንያዎች በካሬ እያሰሉ የሚሸጡበት ዋጋ በእጅጉ መቀነሱንም ከአልሚዎች እየተለቀቁ ያሉ ማስታወቂያዎች እየጠቆሙ ይገኛሉ። በኢትዮጵያ ውስጥ እንደ ትልቅ ንብረት የሚታዩት እነዚህ ቤትና መሰል ግንባታዎች በቀድሞ ዋጋቸው ሊሸጡ አለመቻላቸው ብቻ ሳይሆን እነዚህን ንብረቶችም ለመግዛት ገበያ የሚወጡ ሰዎች ቀንሷል የተባለው። በአጭር ጊዜ ውስጥ የእነዚህ ንብረቶች ዋጋ ማሽቆልቆል ትክክለኛ ምክንያቱን እንዲህ ነው ብሎ ለመግለጽ ከባድ ቢሆንም በተጨባጭ ግን ከሌሎች ምርቶች በተለየ ዋጋቸው መቀነሱን ያሳያል ሲል ሪፖርተር አስነብቧል። የቤትና የመሰል ንብረቶች ዋጋ በዚህ ደረጃ መቀነሱ አዎንታዊ ጎን እንዳለውም የሚታሰብና የዋጋ ንረትን ከማረጋጋት አንጻር የራሱ አስተዋጽኦ እንዳለው ደግሞ የምጣኔ ሀብት ባለሙያዎች የበኩላቸውን ትንታኔ ይሰጡበታል። ከዚህ ቀደም ሲሰጡ የነበሩ ዋጋዎች ኢኮኖሚያዊ ካለመሆናቸውም በላይ ለሕገ ወጥ ተግባራት ሽፋን እንደነበሩ የሚጠቀስና ይህ ደግሞ እንዲቀንስ የራሱ የሆነ አስተዋጽኦ ማበርከቱንም ባለሙያዎች ያክላሉ። የመሸጫ ዋጋቸው የቀነሱት እነዚህ ንብረቶች ሲከራዩ ዋጋቸው የሚጨምርበትን ምክንያትም ሲያስቀምጡ ደግሞ ብዙ ቦታዎች በሰጡት ዋጋ ያልሸጡ ባለንብረቶች አሁን ላይ እየወሰዱ ያሉት አማራጭ ቤታቸውን የሚያከራዩበትን ዋጋ ከፍ ማድረግ እንደሆነ ይናገራሉ። መንግስት የቤት ኪራይ ዋጋንና አጠቃላይ የአከራይና ተከራይ መብትና ግዴታን ያስጠብቃል ብሎ በቅርቡ ስራ ላይ ያዋለውን ድንጋጌ ብዙ መሻሻሎችን ያመጣ ቢሆንም አዳዲስ የኪራይ ውሎች ሲደረጉ ግን እየተሰጠ ያለው ዋጋ መጨመር እያለፈና ለሕገ ወጥ ተግባራት በር እየከፈተ ነው ተብሏል። ለአብነትም ደግሞ ቀደም ብሎ 15,000 ብር ሲከራይ የነበረ ቤትን የተከራየ ሰው ለቆ አዲስ ተከራይ ሲገባ 20,000 ብር እንዲከፍል ይደረጋል የተባለው። የሚመዘገበው ዋጋ ግን 15,000 ብር እንዲሆን በማድረግ አከራዮች ጫና እየፈጠሩ ነው የሚሉ አስተያየቶች እየበዙ በመሆኑ እንዲህ ያሉ ጉዳዮችም አብረው የሚታዩ ጉዳዮች ናቸው ሲሉ ባለሙያዎቹ ማከላቸውን ዘገባው ጠቅሷል።
የአዲስ አበባ ቤቶች ልማት ኮርፖሬሽን የልማት ተነሺዎችን የሚመለከት አዲስ ማሳሰቢያና ማስጠንቀቂያ አውጥቷል። የአዲስ አበባ ቤቶች ልማት ኮርፖሬሽን በኮሪደር ልማት እንዲሁም በከተማዋ እየተካሄዱ በሚገኙት የተለያዩ የልማት ስራዎች ምክንያት ከመንግስት ቤት ለተነሱት ከ4000 በላይ የልማት ተነሺዎች ምትክ የጋራ መኖሪያ ቤቶችን በማስተላለፍ የሽያጭ ውል እየተዋዋለ እንደሚገኝ ገልጿል። ይሁን እንጂ የጋራ መኖሪያ ቤት በሽያጭ ተመድቦላቸው እስካሁን ድረስ በሽያጭ ውል ሳይዋዋሉ የቀሩ የልማት ተነሺዎች በመኖራቸው ኮርፖሬሽኑ በቤቶች ላይ ከፍተኛ ወለድ ለመክፈል መገደዱን አስታውቋል። በመሆኑም ምትክ የጋራ መኖሪያ ቤት ተሰጥቷቸው ውል ሳይፈጽሙና በተሰጣቸው ቤት ውስጥ እየኖሩ የሚገኙትን የልማት ተነሺዎች በተመለከተ ማስታወቂያው በመገናኛ ብዙሃን ከተላለፈበት ቀን ጀምሮ እስከ ግንቦት 30 ቀን 2017 ዓ.ም ድረስ በኮርፖሬሽኑ የጋራ መኖሪያ ቤት ማስተላለፍ ዳይሬክቶሬት በውስጥ ማስታወቂያ ባስቀመጠው ፕሮግራም መሰረት በአካል በመቅረብ የሽያጭ ውል እንዲፈጽሙ ሲል አሳስቧል። በዚህም በተቀመጠው የጊዜ ገደብ ውስጥ ቀርበው የሽያጭ ውል በማይፈጽሙ የልማት ተነሺዎች ላይ ተገቢውን የባንክ ወለድ ጨምሮ የሚያስከፍል መሆኑን ኮርፖሬሽኑ አክሉ ገልጿል። በዚህም መሰረት የአዲስ አበባ ቤቶች ልማት ኮርፖሬሽን የልማት ተነሺዎች ውሉን ለመፈጸም ሲሄዱም ደግሞ ማሟላት የሚገባቸውን ማስረጃዎች እንዲሁም ለእያንዳንዱ ሳይቶች ፕሮግራም በማውጣት በዝርዝር አስቀምጧል። ከሚቀርቡት ማስረጃዎች መካከልም የልማት ተነሺዎች ማለትም እጣው የደረሰው ግለሰብ ውል ለመፈጸም በአካል መቅረብ፣ የታደሰ የነዋሪነት መታወቂያ ዋናና 2 ኮፒ ማቅረብ፣ የጋብቻ የምስክር ወረቀት ዋናና 2 ኮፒ ማቅረብ ይገኙበታል። እንዲሁም ያላገባ ከሆነ ደግሞ 6 ወር ያላለፈው የምስክር ወረቀት ማቅረብ የሚጠበቅበት ሲሆን በተቃራኒው ያገባ ከሆነ እንዲሁ የትዳር አጋር የታደሰ መታወቂያ ዋናና 2 ኮፒ ማቅረብ እንደሚኖርበት ኮርፖሬሽኑ አስታውቋል። በውክልና ከሆነ ደግሞ የውክልና ሰነድ ዋናና 2 ኮፒ፣ የተወካይ የታደሰ የነዋሪነት መታወቂያ ዋናና 2 ኮፒ፣ የወካይ መታወቂያና 2 ኮፒ የሚያስፈልግ ሲሆን ቅጽ 09 ዋናና 1 ኮፒ ማለትም ከወረዳ ተሞልቶ ታሽጎ የሚላክ የቀበሌ ቤት ኪራይ ውል ዋናና 2 ኮፒ፣ እጣ ያወጡበት የኮንዶሚኒየም ቤት እጣ ዋናና 2 ኮፒ እንዲሁም 4 ወቅታዊ 4 በ4 የሆኑ ጉርድ ፎቶግራፎችን ማቅረብ እንደሚኖርባቸው ተገልጿል። በተጨማሪም ፍቺ ካለ ደግሞ በፍርድ ቤት የጸደቀ ፍቺ ዋናና 2 ኮፒ፣ የንብረት ክፍፍል ዋናና 2 ኮፒ፣ የአባት የእናት የትዳር አጋር ከሞተ ወይም በሕይወት ከሌለ የውርስ አጣሪ ሪፖርት ዋናና 2 ኮፒ፣ የወራሽነት ማስረጃ ዋናና 2 ኮፒና ሌሎች ማስረጃዎችን ማቅረብ እንደሚጠበቅባቸው አሳስቧል። የአዲስ አበባ ቤቶች ልማት ኮርፖሬሽን የልማት ተነሺዎች የየክፍለ ከተማውን የሽያጭ ውልን የመሙያ ጊዜ ሰሌዳን በዝርዝር አስቀምጧል። በዚህም ኮርፖሬሽኑ የአራቱን የክፍለ ከተሞች ማለትም የንፋስ ስልክ ላፍቶ፣ የኮልፌ ቀራኒዮ፣ የለሚ ኩራንና የአቃቂ ቃሊቲን ክፍለ ከተሞች ሳይት ውሉን የሚፈጽሙ የቤቱን ብዛት ውልና ቅጽ የሚወስዱበትን ቀነ ገደብም ይፋ አድርጓል። ለአብነትም የንፋስ ስልክ ላፍቶን ክፍለ ከተማ ፉሪ ሀና ሳይት ውሉን የሚፈጽሙ የቤቱ ብዛት ደግሞ 300 ሲሆኑ ውሉንና ቅጽ የሚወስዱበት ቀነ ገደብ ደግሞ ከመጋቢት 22 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 ቀን 2017 ዓ.ም ድረስ እንደሆነ አስረድቷል። በዚሁ መሰረት ቀሪዎቹን የሶስቱንም ክፍለ ከተሞች ሳይት ውሉን የሚፈጽሙ የቤቱን ቁጥርና ውልና ቅጽ የሚወስዱበትን ቀነ ገደብ ይፋ አድርጓል። ቀጥለናል ተከታታዮቻችን። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በዓለም አቀፍ ደረጃ የሰው ኃይሉን በ20 በመቶ ሊቀንስ መሆኑን አስታወቀም። ማስተባበሪያ ቢሮው በ9 ሀገራት ስራዎችን በከፍተኛ ደረጃ ለመቀነስ መወሰኑን አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የሰራተኞችን ብዛት ለመቀነስና በተለያዩ ሀገራት ስራዎቹን ለማጠፍ የወሰነው በተያዘው በጀት ዓመት ብቻ የ$60 ሚሊዮን የበጀት እጥረት ስላጋጠመው እንደሆነ ተጠቅሷል። ቢሮው ስራዎቹን ሙሉ በሙሉ ለማጠፍ ወይም በከፍተኛ ደረጃ ለማሸጋሸግ ከወሰነባቸው ሀገራት መካከል ኤርትራ፣ ዚምባብዌ፣ ካሜሮን፣ ሊቢያ፣ ናይጄሪያ፣ ኮሎምቢያ፣ ኢራቅ፣ ፓኪስታንና ቱርክ እንደሚገኙበት ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች
ጉዳዮች ማስተባበሪያ ቢሮ ኢትዮጵያን ጨምሮ በ60 ሀገራት 2600 ሰራተኞች ያሉት ሲሆን ከነዚህ መካከልም 500ዎቹ ይቀነሳሉ ተብሏል። ውድ ተከታታዮቻችን ቀጥለናል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ እንዲሁ 182 ብር እየተገዛ 185 ብር ከ64 ሳንቲም እየተሸጠ ይገኛል። እንዲሁ ዩሮ ደግሞ 160 ብር መግዣው ሲሆን መሸጫው ደግሞ 163 ብር ከ20 ሳንቲም ሆኗል። ስዊስ ፍራንክ 161 ብር እየተገዛ 164 ብር ከ22 ሳንቲም እየተሸጠ ይገኛል። እንዲሁም የተባበሩት አረብ ኤምሬት ድራም ደግሞ 40 ብር እየተገዛ 40 ብር ከ80 ሳንቲም መሸጫው ሆኗል። የሳውዲ ሪያል እንዲሁ 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። እንዲሁ የቻይናው ዩዋን ደግሞ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 1 ያዝንላችሁ የማህበራዊና ኢኮኖሚያዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።